ታኅሳስ 29 ቀን ለእኛ ለሰው ልጆች ብቻ ሳይሆን መላእክትም ሌሊት ተቀን እያመሰገኑት ያለ ዘመን እያመሰገኑት አመስግነውት እንዲያመሰግኑት አይተውት እንዲያዩት የሚያስመኛቸውን ፈጣሪያቸውን ዛሬ ተገልጦ አይተውታል። ሰማያዊ ልዑል ሩቅ ምጡቅ የሚሆን ጌታ ከምን ከደመናት ከቁባር ሁሉ በላይ አጽናነ ሰማያተ ወረደ ሰማያትን ዝቅ ዝቅ አድርጎ ወርዶ ከእግሩ በታች ጨለማ ያለ ቁባር ታሕተ ገሪሁ የማይታይ የማይመረመር ተጽዕነ ላዕለ ኪሩቤል በኪሩቤል ላይ ደግሞ ተጭኖ የሚመሰገን ወሰረረ በክነፈ ነፋስ ከነሱ ሕሊናም የሚመጥቃቸው ጌታ ሊያዩት የማይቻል ዘይጠፍር በማይ ጽርሖ አዳራሹን በውሃ የታታ ወረሰ ደመና መኬዶ ደመናን መረግማመጃው የሚያደርግ በመባረክ የሚመሰገን ጌታ ዛሬ በጎል ተጥሎ ተመሰገነ፣ በበረት ተወለደ። እኛ ርስት የለንም ነበርና ለስደተኞቹ ቤት ለመስጠት እሱ ቤት አልባ በበረት ተወለደ። እንስሶች ነበርንና እኛን ከእንስሳነት ወደ ባላይ ኑሮ ወደ ሰውነት ለመመለስ እሱ በእንስሶች መሃል ተወለደ። መሥዋዕታችን ኢየሱስ ክርስቶስ መሥዋዕት በሚሆኑ በበጎች በከብቶች መካከል ተወለደ። ስለዚህ ጌታችን ኢየሱስ ክርስቶስ ምድርን ሰማይ ለማድረግ እሱ ከሰማይ ወርዶ በበረት ተኛ። እሱ በበረት ሲተኛ ለእኛ ሰማይ ሀገራችን አደረገ። እሱ ምድርን ሀገር ሲያደርግ ለእኛ ሰማይን ሀገር አደረገ። እንስሳ የነበርነውን አራዊት የነበርነውን መልሶ ሰው ለማድረግ በከብቶች መካከል ለተወለደ ለእግዚአብሔር በዳዊት ሀገር መድኃኒት ተወልዶላችኋልና ይኸውም ቡሩክ ጌታ ክርስቶስ ነው ብሎ የተናገረውን አብይ ዜና ዜናወክሙ ፍስሐ ለይከውን ለክሙ ወለኩሉ ዓለም ለእናንተም ለዓለሙ ሁሉ የሚበቃ ደስታ እነግራችኋለሁ ብሎ የተናገረውን ቅዱስ ያሬድ ወስዶ ዛሬ ታላቁ ደስታችን ነው አለ። ለዓለሙ ሁሉ የሚበቃ ደስታ ያለው ለምንድን ነው? ታላቅ ደስታስ የተባለ አንድ ሰው ለፍቶ ባገኘው ነገር ራሱ ይደሰታል። ባይሆን ለልጆቹ ለቤተሰቦቹ ያስደስታል። ከፍ ካለ ለዘመዶቹ፣ ከፍ ካለ ለጎረቤቱ፣ ለሀገርም እስከ ተወሰነ ጊዜ ደስታ የሚሆን ሰው ይኖራል። ለዓለም ሁሉ የሚበቃ ደስታ ግን ከክርስቶስ በቀር ማንም የለም። ለዓለም ሁሉ የሚበቃ ደስታ ለዓለም ሁሉ የሚለው የሰውን ቁጥር የሀገሩን ድንበር ብቻ የሚያሳይ አይደለም። ለሁሉ ነገር የሚበቃ ደስታ ነው። ልብስ በልብስነቱ ደስ ቢያሰኝ ጤና አይሰጥም። ምግብ ልብስ አይሆንም። መልክ ኃይል አይሆንም። አንድ ነገር ይቀርፋል እንጂ ለሁሉ ደስታ አይሆንም። ክርስቶስ ግን ለሁሉ ይሆናል። ለሁሉ ነው። ልብስም ነው፣ ምግብ ነው፣ መድኃኒት ነው። ልብስ አድርገን በጥምቀት እንለብሰዋለን። ገላትያ ምዕራፍ 3 ቁጥር 27 ላይ ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ የሕይወት እንጀራችን ነው። የዮሐንስ ወንጌል ምዕራፍ 6 ላይ እሱ ራሱ አነ ውእቱ ኅብስተ ሕይወት ዘወረደ እምሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ እንዳለ የሕይወታችን እንጀራ ነው ጌታችን ኢየሱስ ክርስቶስ። መድኃኒታችንም ነው። ወተሰምዮ ስሞ ኢየሱስ ስሙን ኢየሱስ ትለዋለህ። እስመ ያድኅኖሙ ለሕዝቡ ኃጢአቶሙ ዓለምን ሁሉ ወገኖቹን በኃጢአት ከመጣባቸው ፍዳ ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ መድኃኒት ነው እሱ። ክርስቶስ መድኃኒት ነው። በማዳኑ ደስ ያሰኘና ክርስቶስ የሕይወት እንጀራ ነው። ምግብ ሆኖ ደስ ያሰኘና ክርስቶስ የጽድቅ ልብስ ነው። ለብሰነው እንደሰትበታለን። ክርስቶስ ንጉሳችን ነው፣ ይፈርድልናል። ክርስቶስ አባታችንም ነው፣ መንግስቱን ያወርሰናል። የማታልፍ መንግስቱን መጥቼ ወስዳችኋለሁ እናንተም እኔ ካለሁበት ትኖራላችሁ ብሎ የዮሐንስ ወንጌል ምዕራፍ 14 ላይ ቃል ገብቶልናል። መጽእ ካይበ ነሳክሙ ከመ ተሐልዉ አንትሙሂ ሀባሎ ከዋነ መጥቼ እናንተም እኔ ባለሁበት ትኖሩ ዘንድ ዳግመኛ መጥቼ ወስዳችኋለሁ ብሎናል። የሚፈርድልን
ርስቱን የሚያወርሰን ንጉሳችን፣ የምንበላው የሕይወት እንጀራ፣ ኑና በነፃ ጠጡ ብሎ እንደነገረን ራዕየ ዮሐንስ ምዕራፍ 22 ላይ ዮሐንስ ወንጌል ምዕራፍ 7 ላይ የሕይወታችን ውሃና መጠጥ ጥማችን የቆረጠው ዳግመኛ የማያስጠማ የዘላለም የእረፍት ውሃችን እሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እሱ ሁለንተናችን ነው። ትንሣኤና ሕይወታችን ነው። እኔ ትንሣኤና ሕይወት ነኝ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ዘየአምን በእመኒ ሞተ የሐዩ በእኔ የሚያምን ሰው ቢሞት እንኳን ይነሳል፣ እኔ ትንሣኤና ሕይወት ነኝ ብሏል። ስለዚህ በማዳኑ ደስ ይለናል፣ በሕይወታችን ደስ ይለናል፣ ትንሣኤያችን ሆኖ ደስ ይለናል። የታመነ ቸርረኛችን ነው፣ ራሱን ለበጎቹ አሳልፎ የሚሰጥ። የዮሐንስ ወንጌል ምዕራፍ 10 ላይ እንደነገር እኔ ኖላዊ ኄር ነኝ፣ ቸርረኛ እኔ ነኝ። የበጎች በርም እሱ ነው፣ ቸርረኛም እሱ ነው። አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘዋ አንተ ኀቤ ውእቱ ይድህን፣ በእኔ በኩል የሚገባ እሱ ይድናል። ይበውእ ይወፅእ ይረክብ ምራየ፣ ይወጣል ይገባል መሰማሪያም ያገኛል። እንደምን ሰነበታቸው? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን እግዚአብሔር ይመስገን የሚለው እንዲሁ እግዚአብሔር ማን ይተርኩሰን እንጂ እኔ እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲሁ ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ። እነዚህ ሶስቱ አደገኞች ናቸው። መርሳት፣ ግዴለሽነትና ምኞት። ለምንደፋው ውሃ ግዴለሽ እንሆናለን። ለምንነጋገረው ግዴለሽ እንሆናለን። መጽሐፎችን ድሮ እንላቸው ነበረ፣ ከዛ ወርወር አድርገን መጣል እንጀምራለን። ሁሉ ነገር መጋረጃው ሲገለጥ እንዲሁ ይገለጣል። ሁሉ ነገር ግዴለሽ ሆነ። እቃዎች ሲቀመጡ፣ ነዋያተ ቅድሳት ሲቀመጡ፣ መጻሕፍት ሲዘቀዘቁ፣ ጥላው ሲዘቀዘቅ፣ በዚህ ሁሉ ግዴለሽ መሆን ይጀምራል ማለት። ከዚያ በኋላ ኃጢአትን እያቀለል ትልልቅ ብቻ መጥቀስ እንጀምራለን። እነዚህ ግዴለሽ እንሆንና ግዴለሽ ስንሆን ምን ሆናለን? አሁን እግዚአብሔርን እንዳናስታውስ ረስተናል። በስርዓት እንዳንኖር መርሳታችን ግዴለሽ አድርጎናል። ግዴለሽነታችን ደግሞ ምኞትን ያስከትላል። በምኞት የሰከረ ሰው የሚመልሰው የለም። በራሱ ስጋ እየጋለበ ገደል ይገባል ማለት ነው። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች። ያለ ልብ ልሰጣችሁ መጥቻለሁ ለማለት ከእንስሳት መካከል ተወለደ። ሁለተኛ እረኛችሁ ነኝ ማለቱ ነው። እውነተኛ ጠባቂያችሁ ነኝ። ከከብቶች መሃል የተወለደበት ምክንያት እናንተም ከብቶች በጎች ናችሁ፣ እኔ ደግሞ እረኛችሁ ነኝ። ስለዚህ እናንተን ላድን መጥቻለሁ ነው። ከአህዮች አጠገብ መወለዱ አህያ ትህትናን የምታስረዳ ናት፣ ወይም ደግሞ አሕዛብን የምትወክል ናት። ከከብቶች መካከል መወለዱ አይሁድን የምትወክል ናት። የሕዝብም የአሕዛብም አንድነት መጣ ለማለት በበረት ተወለደ። በዚያም እናቱ የበለስ ቅጠል ቆርጣ አለበሰችው። ለምን? የአዳምን ካሳ ክሶ ለእኛ የብርሃን ልብስ ሊያለብሰን ነው። ኩልክሙ ለተጠመቅሙ ክርስቶስ አለበስክሙ። ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ክርስቲያን ሁሉ ልብሱ ክርስቶስ ሆኗል። እሱ ቅጠል ለብሶ የተወለደው ለእኛ በ40 ቀን በ80 ቀን የብርሃን ልብስ ሊያለብሰን ስለሚገባ ነው። ልናደንቀው የሚገባ ምንድን ነው? ይሄ አይደለም ወይ? አምላክ አንጥፉልኝ ጎዝጉዙልኝ ሳይል ከከብት በረት መወለዱ ይሄ አይደንቅም? ይሄን አይታችሁ የሰውን ትዕቢት ስታዩት ደግሞ አይደንቃችሁም? የሰውን ኩራቱ አይደንቃችሁም? አንጥፉልኝ ጎዝጉዝልኝ የሚል የሰው ትዕቢቱ ለስሙ ክብር የሚሰጥ ለሁለንተናው ክብር እየሰጠ በገዛ ክብሩ ነካችሁኝ፣ ተከናንባችሁ አለፋችሁኝ፣ ስሜን ያለ በከንቱ አነሳችሁት፣ እንዲህ አምታችሁኛል እያለ የሚጋደል የሰው ልጅ ትዕቢቱ የእግዚአብሔር ትሕትናው አይደንቃችሁም? እሱ ከከብቶች መሃል ሲቆጠር እኔና ገሌን ነው እኩል የምታደርግ የሚል ሰው ሰምታችሁ አታውቁም? ይህ አይደንቃችሁም? ለእኛ ሞት አያንሰንም? ትዕቢታችን የት ነው የደረሰው? እስቲ ኩራታችን ተመልከቱት። ሰውን እንዴት ነው የምንንቀው? እንደ አውራ ዶሮ እኮ ያበጠ ልብ ነው ያለን። በእውነቱ እንደ አውራ ዶሮ ሰው በዚህ ዓለም ላይ በጣም በትዕቢት የሚነሳው አውራ ዶሮ ነው። እንግዲህ መርምሩት ትዕቢቱ ምን እንደሆነ።
የአውራ ዶሮ ትዕቢት ምን ያደርግልናል? ራስን ክፍ የምናደርገው ኩራት አይደለም ወይ የሚያጣላን? ጎረቤት ከጎረቤት በሰላም እንዳይኖር የሚያደርግ ምንድን ነው? ኩራት። የሰውን ኩራት እስቲ ያስቡት፣ እስቲ እግዚአብሔርን ቸርነት አስቡት። እዚያ በረት ዶ ሲወለድ እግዚአብሔር ለሰው ያደረገለትን ምሕረት አስቡት። የሰውን ጭካኔ ደግሞ ተመልከቱት። እግዚአብሔር በመንግስቱ መተንበት ተከትሎ ደግሞ እኛን መጣ። የሰው ልጅ ደግሞ በቃል እንኳን ሲነካ ሰውን አርዶ ይጥላል። ሰውን መግደል ዛሬ ላስቲክ ቀዶ ይመጣል ያህል ርካሽ ሆኗል። ሰው ማለት ደግሞ እግዚአብሔር የሞተለት ነው። እንዲያው ለሰው ክብር የሌለን ስለምንድን ነው? ሰው የረከሰብን ስለምንድን ነው? ሰው እኮ እንኳን ለሌላው ለእግዚአብሔር እኮ ውድ ፍጥረት ነው። እግዚአብሔር እኮ ሰውን የገዛው በደም ነው። አንድ መልአክ እኮ ሰውን ሊዋጅ አልቻለም። ሰማይና ምድር ተደምረው እኮ ሰውን አልዋጁም። ሰውን ሊዋጅ የቻለው የአምላክ ደም ነው። ገብረ ማርያምም ሆነ ወለተ ማርያም የተገዙት በክርስቶስ ደም ነው። ውድ ናቸው። በወርቅ አትገዟቸውም፣ በእንቁ አትገዟቸውም፣ በከብት አትገዟቸውም፣ በመሬት አትለውጧቸውም፣ በህንፃ አትገዟቸውም። በምንም ነገር ሰው ልትተኩልን አትችሉ። እግዚአብሔር ሐዋርያት ሥራ ምዕራፍ 4 ላይ አንድ ጥቅስ አለ። መከራውን የሚያይ አንድ ሊቅ አሉ ምን ብሏል መሰላችሁ? አንድ መጽሐፍ ብቻ ካነበበ ሰው እግዚአብሔር ይሰውራችሁ ብሏል አሉ። ስንት መጽሐፍ ካነበበ ብቻ? አዎ፣ ይህ በጣም ትልቅ ምርቃት እኮ ነው። አንድ ሰው እያሉ አይነ ስውር ነበረ አሉ። አይነ ስውር ነበረ። ኋላ አንድ ቀን አይኑ በራለትና ጥንቸል አየ። ጥንቸሉትን እንዳየ ሌላ ሳያይ አይኑ ጠፋ። ኋላ ወግ ሲወጋ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። እንደዚህ ያለው ሲያምር ሲባል እንደ ጥንቸሊቱ ነው። ሌላ አላየም። ስንት ስለ ክርስቶስ ጌትነትና ማዳን ያለ 1 2 3 ጥቅሶችን አንጠልጥሎ የሚሮጥ ምስኪን አለ። እንዲህ የሚል ነው፣ መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም፣ ያም ኢየሱስ ነው ይላል። እውነት፣ ጥቅሱ እውነት፣ ትርጉሙ ውሸት። ጥቅሱ እውነት ነው። አዲያ ክርስቶስን መዳንማ የምትሰብክ የክርስቶስን ማዳንማ የምትሰብክ ቤተ ክርስቲያን የልደቱ በረከት የላቸው፣ የጽንሰቱ በረከት የላቸው። ዓርብን ብቻ ይዞ አንጠልጥሎ የሚሮጥ ዓርብንም በትክክል የማያምኗት ማለት ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የጽንሰቱ በረከት ያላት የልደቱ በረከት ያላት። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅን ልደት ታከብራለች? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራላችሁ? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ ዕድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን ይቺ ቤተክርስቲያን ናት። ለስደቱ ክብሬ ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱድ ተስፋ ሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋ ሆሙ ለስዱዳን ብላ የምትቀድስለት ይችናል። ልደቱ በረከታችን ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ ይላል ሊቁ። አንተን በአምሳሉ ሊወልድህ የሰው ልጆች የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ልጅ የሰው ልጅ ሆኖ መጣ። እሱ ከኛ የዘር ሐረግ ሲቆጠር እኛን ከመላእክት ጋር ቆጠረን፣ እኛን ከሱ ጋር ቆጠረን። ወተወለቆም ስለ ጅጉጋን ከመ ይስደምረነ ምስለ ማኅበረ ጻድቃን። ይሄ የኋላው ነው። ከበጎች ማኅበር ተቆጥሮ ተወልዶ ከእንስሳት ማኅበር ተወለደ፣ እኛን በማኅበረ መላእክት ጨመረን። ልደቱ በረከታችን ነው፣ የመዳን ቀን ነው። ራቁቱን ተወለደ፣ ብርሃን አለበሰን። ከበጎች ጋር ተወለደ፣ መስዋዕት ሆኖ አዳነን። ከእንስሳት ጋር ተወለደ፣ እኛን ከእንስሳነት አውጥቶ ወደ መላክነት አሳደገን። በለስ ለብሶ ተወለደ፣ እኛን ደግሞ አካሉን በጥምቀት አለበሰን። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ደስ ይበላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። ማን ለብሳችሁታል? እንዲሁም ምእመናን እውነት የኔን ማወቅ አለብን። በ40 ቀን በ80 ቀን ፓትርያርኩ ብቻ አይደሉ፣ ጳጳሱ ብቻ አይደሉ፣ መምህራን ብቻ አይደሉ፣ ካህናት ዲያቆናት ብቻ አይደሉ፣ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል። ማንን ለብሳችኋል? አሁን እንግዲህ
ይውላችሁ ስትዘፍኑ እስክታ ስትወርዱ ይሄን ማወቅ አለባችሁ። ጎንደር የዘፈን ሀገር አይደለም። እንዲሁ ዝም ብላችሁ እንዲሁ ማምላክን ሀገር ነው የምታሰድቡና ነው። የጥምቀት ዕለት ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነውር ነው በእውነቱ ማለት ነው። ማለዳ ከዚያ በኋላ ክርስቶስ ተጠምቀ ሲል ይውልና ማታ እዚህ ላይ ፒያሳ ትልቅ ሞንታርቦ ይጠመዳል። እዚያ በኋላ ጎንደር እያሉ መዝለል። እናንተም ጎንደር አታውቃችሁም። ችግርም ሲመጣ ጎንደር እነዚህን ቆሻሾች አስወግድልኝ ብላ የምታስቀስፋችሁ ጎንደር ራሱ እናንተ ነው። መዝፈን ደግሞ ምንድን ነው? እውነቴን ነው። አንድ ሰሞኑን አሁን እንዲያውም እዚህ ትኖር ይሆናል አንዲት እህታችን አሜሪካን የምትኖር ልጆቿን ይዛ መታ እዚህ ጎንደር ወስጄ ሃይማኖት አስተምሬ ልምጣ ብላ ይዛቸው መጣች እና ልጆቹ የባዛሩን ዘፈን ሰምተው ምንድን ነው ያሏት? በዚህ ሰሞን እንዴ እናታችን ጎንደር የክርስቲያን ሀገር ነው አላልሽንም? አዎ እንግዲያ የሚዘፈን ዘፈን ኃጢአት ነው አላልሽም አሏት። በእውነቱ ማለት ነው ይኸው እንዲህ መሆን የለብን በእውነቱ ማለት ነው። እኛ ጥምቀቱ፣ ልደቱ፣ በረከታችን የሚሆነው በምንድን ነው ስትሉን በዝማሬ በቅዳሴ ነው። በመረጋጋት ስክነታችን አብሮ መታየተን መታወቂያችን መሆን ያለበት ክርስቶሳዊነት ነው። ስለዚህ በልደቱ ክርስቶስን ለብሰናል። ስትዘፍኑ፣ እስክስታ ስትወርዱ፣ ስትጨፍሩ ክርስቶስን የለበሰ ሰው ታኅሳስ 29 ቀን ለእኛ ለሰው ልጆች ብቻ ሳይሆን መላእክትም ሌሊት ተቀን እያመሰገኑት ያለ ዘመን እያመሰገኑት አመስግነውት እንዲያመሰግኑት አይተውት እንዲያዩት የሚያስመኛቸውን ፈጣሪያቸውን ዛሬ ተገልጦ አይተውታል። ሰማያዊ ልዑል ሩቅ ምጡቅ የሚሆን ጌታ ከምን ከደመናት ከቁባር ሁሉ በላይ አጽነነ ሰማያተ ወረደ ሰማያትን ዝቅ ዝቅ አድርጎ ወርዶ ከእግሩ በታች ጨለማ ያለ ቁባር ታሕተ ገሪሁ የማይታይ የማይመረመር ተጽዕነ ላዕለ ኪሩቤል በኪሩቤል ላይ ደግሞ ተጭኖ የሚመሰገን ወሰረረ በክነፈ ነፋስ ከነሱ ሕሊናም የሚመጥቃቸው ጌታ ሊያዩት የማይቻል ዘይጠፍር በማይ ጽርሖ አዳራሹን በውሃ የታታ ወረሰየ ደመና መኬዶ ደመናን መረግማመጃው የሚያደርግ በመባረክ የሚመሰገን ጌታ ዛሬ በጎል ተጥሎ ተመሰገነ፣ በበረት ተወለደ። እኛ ርስት የለንም ነበርና ለስደተኞቹ ቤት ለመስጠት እሱ ቤት አልባ በበረት ተወለደ። እንስሶች ነበርንና እኛን ከእንስሳነት ወደ ባላይ ኑሮ ወደ ሰውነት ለመመለስ እሱ በእንስሶች መሃል ተወለደ። መሥዋዕታችን ኢየሱስ ክርስቶስ መሥዋዕት በሚሆኑ በበጎች በከብቶች መካከል ተወለደ። ስለዚህ ጌታችን ኢየሱስ ክርስቶስ ምድርን ሰማይ ለማድረግ እሱ ከሰማይ ወርዶ በበረት ተኛ። እሱ በበረት ሲተኛ ለእኛ ሰማይ ሀገራችን አደረገ። እሱ ምድርን ሀገር ሲያደርግ ለእኛ ሰማይን ሀገር አደረገ። እንስሳ የነበርነውን አራዊት የነበርነውን መልሶ ሰው ለማድረግ በከብቶች መካከል ለተወለደ ለእግዚአብሔር ምስጋና ይሁን። ወስብሐት። ነፍስ እያደገች ስትመጣ የዚህን ዓለም ደስታ እየቀነሰች ትመጣለች። ቢያደንቋት የማትደነቅ ቢነቅፏት የማታዝን ትሆናለች። ይሄ የነፍስ ልዕልናዋ ነው። መጨረሻ ላይ ደግሞ ፈጽሞ የዚህን ዓለም ደስታ እንደ ምናምንቴ እንደ ጉድፍ እየቆጠረች በእግዚአብሔር ብቻ ወደ መደሰት ትሄዳለች እና ዛሬ ታላቁ ደስታችን ያልነው እነዚህ ሁሉ የሚተኩ ናቸው። ልብስ በልብስ ይተካል፣ ዕቃ በዕቃ ይተካል፣ ጓደኝነት በብቸኝነት ይተካል፣ ጤና በሕመም ይተካል፣ ሕይወት በሞት ይተካል፣ ማግኘት በማጣት ይተካል፣ ሹመት በሽረት ይተካል፣ መልበስ በመራቆት ይተካል፣ መልከኛነት በመጠውለግ ይተካል፣ ጉልበት በእርጅና ይተካል፣ ርስት በስደት ይተካል፣ ዝናም በመረሳት ይተካል። ሁሉም ያልፍና ደስታችን ይረግፋል። ደግሞም እነዚህ እስከሚለዩን ብቻ ሳይሆን እጃችን ይዘናቸውም ሰው ሊቀማን ሊነጥቀን የሚችሉ ናቸው። የማይነጠቅ ደስታ፣ የማይወሰድ ደስታ ከሞት በኋላ ባለው ሕይወት ጭምር የማያልቅ ሁልጊዜ አንድ ጊዜ ካገኙት ለራስ ብቻ ሳይሆን ለሌላው ጭምር ከሆድ ሲፈልቅ የሚኖር ፍጹም ደስታ አለ። ያ ደስታ
ክርስቶስ ነው። እነሆ ዛሬ ታላቁ ደስታችን ነው ያለው ቅዱስ ያሬድ ኢትዮጵያዊ ነው። ታላቁ ደስታችን ያለው እነዚህ ሁሉ ያልፋሉ። እነዚህ ሁሉ የሚፈራረቁ ናቸው። እነዚህ እንኳን እስካሉ ድረስ እጃችን ላይ ያሉ እንኳን ቢሆን ወረት ያላቸው ናቸው። አሁን ተደስተንባቸው ከሰዓት ወደ ሐዘን የሚለወጡ ሌላ ደስታ እንድንፈልግ ደግሞ የማይጠብቁን ናቸው። ክርስቶስ ግን ለዘላለም የማይቀማ ደስታ ነው። እሱ ራሱ ወለፍስሐክሙኒ አልቦ ዘያሃይደክሙ ደስታችሁን የሚወስድባችሁ ማንም የለም ብሎ በወንጌል ዮሐንስ እንደነገረን ቅዱስ ጳውሎስም ተፈስሑ ዘልፈ በክርስቶስ በክርስቶስ ሁል ጊዜ ደስ ይበላችሁ ብሎ ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ እንደነገረን የሐዋርያት ሥራ ምዕራፍ 5 ላይም ቅዱሳን ሐዋርያት ሲገረፉ ቆይተው ደስ እያላቸው ወጡ። ወወፁ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ ለይህን ደስታ አድሏቸዋልና ሲገርፏቸው ቆይተው ሲወጡ ደስ እያላቸው ወጡ እንደተባለ ክርስቶስ የማይቀማ ደስታ ነው። ወንዝ የሆነ ደስታ ለኛ ብቻ ሳይሆን ለሌላው ጭምር የሚተርፍ ደስታ ነው በእኛ ድሮ። ስለዚህ ነው ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ኀቤየ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ ወይስታይ። እሱ ብቻ ተደስቶ አይቀርም። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል እኔን ያገኘኝ ሰው ብሎ ነግሮናል። ጌታችን ለዓለም ሁሉ የሚበቃ ደስታ ነው። በአንድ ሰው ካደረ ብርሃኑ በሰው ሁሉ ፊት እየበራ ሌሎችን ሁሉ የሚስብ ደስታ ክርስቶስ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ታላቁ ደስታችን ነው። ለነፍስም ለስጋም የሚበቃ ደስታችን ነው። ይህን የዘመረው ቅዱስ ያሬድ ኢትዮጵያዊ ልደትን አስመልክቶ ሲናገር ወዮምሰ አብይ ትፍሥሕትነ ዛሬ ታላቁ ደስታችን ነው። እስመ ተወልደ መድኃኒነ በስደት ያላችሁ፣ በባህር ማዶ ያላችሁ፣ በጭንቀት ውስጥም ያላችሁ የኢትዮጵያ ምዕመናን ልበ ቅኖቹ ሁላችሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ የደስታ በዓል እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ታላቁ ደስታችን ነው። ንሰብክ ወልደ መድኅነ እምዘራ ዳዊት ዘመጻ ወተወልደ በሥጋ ሰብ በዳዊት ሀገር በዳዊት ትንቢት በዳዊት ባህሪ ወደኛ የመጣ የሚያድን የአብ የባህሪ ልጁን ኢየሱስ ክርስቶስን እንሰብካለን። በእኛ ስጋ የተወለደ ኢየሱስ ክርስቶስን እንሰብካለን። እንዘ ይዐርቅ እመንበረ ስብሐቲሁ ከጌትነቱ ዙፋንና ስልጣን ሳይናወጽ በስጋ ማርያም ተገልጾ እኛን የጎበኘን ዘመዶቹ ላደረገን በስጋ ለተዛመደን ስጋችን ለለበሰ እንደኛ የተመላለሰ እንደኛ የተራበ የተጠማ ከኃጢአተኞች ጋር ተቆጥሮ ነውር ሳይኖርበት እኛን ከወገኖቹ ሊያደርገን የመጣ ኢየሱስ ክርስቶስን እንሰብካለን። ትጉሃን የአምኑ ልደቶ ትጉሃን መላእክት ልደቱን በቤተልሔም ተገኝተው ያምናሉ፣ ያመሰግናሉ። ወሱራፌል ይቀውሙ አውዶ ሱራፌል በዙሪያው ከበው ያመሰግኑታል። ቤተልሔምን ከተማ አድርገው ንጉሳቸው ክርስቶስ በዚያ ተወልዷል እና መጻ ይቤዘወነ ውስተ ዓለም እኛን ከነበረብን መከራ ሊዋጀን ወደዚህ ዓለም መጣ። ርቃናችንን ሊያለብስ ርቃኑን ተወለደ። በለስ ያገለደምነውን አፍረት ሊያርቅልን በለስ ቅጠል እናቱ አለበሰችው፣ ጨርቅ ለበሰ። የሀበነ ሰላመ ተጎድተን ለነበርነው ሁሉ ሰላምን ሊሰጠን ከመላእክት ጋር ሊጨምረን እሱ ተወለደ። ጋዳ ያበውኡ ቁርባነ ስለዚህም በእሱ ያመኑ ሁሉ ከመላእክት ጋር አንዱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ምስጋናን እጅ መንሻ አድርገው ያቀርባሉ ይላል ቅዱስ ያሬድ። ተወልዶ ላዳነን ሰላምን ለሰጠን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። በሁከት ያለችውን ኢትዮጵያን በመከራ ያለችውን ኢትዮጵያን በዓይነ ምሕረት ይመልከትልን።
ከዚህ በኋላ በቃ ይበለን። ደም መፍሰሱን ያድርቅልን። ክህደቱን፣ መበላላቱን፣ መለያየቱን ወደ አንድነት ይመልስልን። ቤተ ክርስቲያኑን እሱ ባወቀ ወደ ፈቀደው መንገድ ይምራልን፣ ያስተካክልልን። ሁላችንንም ያስተካክለን። ሰብአ ሰገልን በሃይማኖት መንገድ የመለሳቸው አምላክ እኛንም ወደ ንጽህና መንገድ ይመልሰን። ርኩሰታችን ይቀድስ፣ ኃጢአታችንን ያንጻ፣ አይምሯችንን ያስተካክል፣ ሕይወታችንን ሁሉ ወደ እሱ ይመልስ። በሀገራችን ያሉ የአባቶቻችን የቅዱስ አባታችን የብፁዕ ቅዱስ አቡነ ማትያስ ቡራኬ ለሁላችን ይድረሰን። በበዓላት ጊዜ ቅዱስ ፓትርያርኩ የሚያስተላልፉት ቃለ በረከት ለምእመናን ትልቅ የክርስቶስ መልእክት ነውና ያ ቡራኬ ለሁላችንንም ይድረሰን። መድኃኔዓለም ከኛ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ይቆየን። እንዲያውም አንድ ነገር ልንገራችሁ፣ ለሰው የማትናገሩ ከሆነ እኔ ሲጀመር የምናገረው እንድትነግሩልኝ የምፈልገውን ነው። ሲጀመር ለሰው የማይነገር ነገርም የለኝም። አንድ ጳጳስ በሆነ ኃጢአት ይፈተናል። ኃጢአቱ ይቅርባችሁ። ቢጸልይ ቢሰግድ አለቀዋል። መልአክ ተገልጾ ምን እንዳለው ታውቃላችሁ? ዝቅ ያለ ስራ ካልሰራህ አይለቅህም አለው። ከዛ ምን አደረገው? ጳጳሱ የጵጵስናቸውን ቆብ አስቀመጡና የመነኩሴ ቆብ ቀብቶ ይዘው የመነኮሳትን ሽንት ቤት ማጽዳት ጀመሩ። እግዚአብሔር በዚያ ትህትናው ያንን ኃጢአት እንዳልተፈጠረ አድርጎ አጠፋለት። እንዳልተፈጠረ ጳጳሱ በጳጳስ ደረጃ ሰግዶ ያልጠፋለት ኃጢአት ምን ሲሰራ ጠፋለት? የተናቀ ስራ ሲሰራ። አንድ ነገር ልንገራችሁ፣ ክፉ ሰው ከታገሳችሁት ወይ ይመለሳል ወይ ይሞታል። እውነቴን ነው የምነግራቸው እኮ እውነቴን ነው። ወይ ይመለሳል። እናንተ ጥሩ ሰው ከሆናችሁ አስቸጋሪ ሰው ወይ ይሞታል ወይ አገር ጥሎ ይሄዳል ወይ ይመለሳል። ልቡ ክፍት ከሆነ እግዚአብሔር ይመልሰዋል በእናንተ ጸሎት በትዕግስታችሁ። ልቡ ግን አውሬ ከሆነ ግን በዚያ ትዕግስት ካልተጠቀመ እግዚአብሔር በዚያ ትዕግስት ወይ ሀገር ጥሎ እንዴት ያደርገዋል ወይ ገሃድ አለ። ገሃድ ቢሉ ለውጥ ነው። ገሃድ ቢሆን መገለጥ ነው። ለውጥ የሚባለው ጥምቀት፣ ልደት፣ ረቡዕ ሲሆኑ ስለሚባሉ ለነሱ ለውጥ ዋዜማ ይጾምላቸዋል። ገሃድ ክርስቶስ አንድነቱን ሶስትነቱን በልደት የማይታይ አምላክ ነቢያት መጀመሪያ በትንቢት በዕብረ አምሳል በዕብረ ትንቢት ያዩት የነበረው በገሃድ ተገልጦ ስለመጣ አምላክ በስጋ ስለተገለጠ ስለዚህ ገሃድ ይባላል። ጥምቀት አንድነት ሶስትነት ስለተገለጠበት ገሃድ ይባላል። አንድ ጾም ነው። እሱ የጌታን መገለጥ ለማክበር እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት። የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። የጌዲዮን ልጅ ቁሞ ምንድን ነበር ያለ? ስምዖን ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ ወጉን ሳትተነትኑ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል መድኃኒዓለም። አሁን የሚገርመኝ ስለ አንድ ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁም አባከለ ነገሯቸው ይላል። አንዳንድ ሰው በድሮ ጊዜ አንድ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዎስ ዘኒቆምዲያን ወይም የአንዱን ብጠቅስ ወይም የሌላውን ብጠቅስ ደግሞ ብድግ ታርቃችሁ ብፁዕ አቡነ ገሌን ነው ልክልካቸውን አሏቸው ይላል። የሆነ ነገር ስንናገር እንትኑን ነው የእንትኑን ኃላፊ ነው ይላል። ለራሳችሁ የምትወስዱት መቼ ነው? እንዲሁ ግርም እኮ ነው የሚያደርገው። ለራሳችሁ አትወስዱ። ስብከት ሲሰበክ እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸውም። እኔ የሚደንቀኝ ይሄ ነው። እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅን ልደት ታከብራላችሁ? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራላችሁ? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ ዕድሜው በረከቴ ነው፣
ስደቱ ክብሬ ነው የምትል ቤተክርስቲያን ይቺ ቤተክርስቲያን ናት። ለስደቱ ክብሬ ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱድ ተስፋ ሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋ ሆሙ ለስዱዳን የምትብላ የሴት ወይዘሮ እንደው በልቶ ጠጥቶ ተኝቶ ተነስቶ በነጠላ ጫማ በሰገነት ላይ ሲመላለስ እንደው ነፋስ ሲቀበል የሴት ወይዘሮ የወንድ መኳንንቱ ንጉሥ ሺህ ዓመት ያንግስ እያለ ሲሰግድለት እንደ ትቢያ ሲበት ሲረገጥለት እንደ ሻሽን ይጥፍለት እንደ ግን ሲረበረብለት አይ በእውነቱ ናቡከደነፆር ዓለምን እንደሰማ አቅልጬ እንደ ግልቀት ቅጭ ገዘዋት እንደኔ ያለ ማን አለ ብሎ ዝም ቢል ወደ ላይ ድምፅ አጣ። ባቢሎንን የፈጠርኳት እኔ ነኝ እንዲህ ያለ ደግሞ መልሶ ዲኮ አይደርሰው እኮ ዝም ካሉት እኮ የማይለው የለው ነኝ እንዲህ ያለ ኋላ እግዚአብሔር ወዲያው ጅራት አውጥቶ ጠጉር አውጥቶ አውሬ ያረገው፣ ቀበሮ አረገው፣ አሳማ አረገው፣ እሬ ያረገው። ዛሬ የራሱ ወታደሮች የምን አሳማ ነው አንተ ረንጃ በለው እየገረፋ አስወጥተው ሰደዱት። አፍ አውሬ ያረጋል፣ በሞት አፍ አውሬ ያረጋል ብሎ ከራሱ ቤተ መንግስት እንዲሰደድ ያደረገው ምኑ ነው? አፉ ነው። አስወጥቶ ሰደደው። አውሬ እየበላ አውሬ ሆኖ እየበላ ኋላ እግዚአብሔር ቻል አይደል ደግሞ የአራዊት ንጉሥ አረገው። እዚህ ውስጥ የአራዊት ንጉሥ አድርጎት አራዊቱ ሊሰግዱለታል፣ ይሰግዱለታል። ያደኑትን አምጥቶ ባፋቸው ይሰጡታል። አይምሮውን አላበላሸበትም። ማዲያ እንደው ጅራቱን እግሩን እንደዚያ ነው ያደረገው። ኋላ ምን ይላል ደግሞ ባይምሮ ደግሞ ተመልከ አፉ ስለማይነገር ደግሞ በልቡ ተናገረ። ምን ብሎ ተናገረ መሰላችሁ? እኔ በፊት የነበሩ ነገስታት ሰው ይገዙ ነበር፣ ደግሞ እኔ ሳውሬ መግዛት ጀመርኩ። ይሄስ ጎበዝ ፈጣሪ ነው የመሰለው እውነትም ማለት ነው አለና ይሁላችሁ አፍ ያመጣው ዳኮ ነው ይሁሉ ቆዳውን እግዚአብሔር የውስጡን ገለበጠና ምን አረገው? በውጭ አድርጎ የውስጡን ወደ ውጭ አረገው። ቀድሞ አንበሳ ይሰግድ ነበር። በዚያ በኋላ እዚህ ላይ ትመጣና አንዲቱ ትንኝ እዚህ ላይ ትወጋዋለች፣ ይሮጣል። ወደዚያ በዚያ ትወጋዋለች፣ ይሮጣል። ይሄው አንበሳ ይሰግድልህ የነበረ ትንኝ ያባረርህ ጀመር። ትንኝ ያባረር እስኪ ትንኝ ያባረርህ ጀመር በሉ። አይ ጉድ እናቴ! ድሮ አንበሳ እናባረር ነበር፣ ዛሬ ትንኝ ያባረረን ጀመረ። እንግዲህ ይህንን ለወርቁ መውሰድ ነው። ወርቅና ሰም ታውቃላችሁ? አዎ ድሮ ብረት የለበሱ አንበሶችን ውስጥ አባረን ነበረ በቅዱሳን ጸሎት። ዛሬ ግን በኩራታችን ስራ ሳይኖረን ባፋችን ብቻ በመፈከራችን ትንኝ ያባረረን ነው። ኋላ ምን አለመሰላችሁ? ትንኙም ሲያባረረው ዝንቡም ሲነክሰው ያም ሲነክሰው መጠጊያ ሲያጣ ምን አለ? መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ። ለካ ግዛቱ ለልጅ ልጅ የሆነ መንግስቱ ለዘላለም የሚሆን ለካ እግዚአብሔር ብቻ ነው አለ። እንዲህ ብሎ ሲናገር ባንደበቱ መልሶ ምን አደረገው? ሰው አደረገና ወደ ቤተ መንግስቱ መለሰው። ባፉ ተሰዶ ነበር፣ ባፉ ተመለሰ። ባፋችን ተሰደናል፣ ባፋችን ለመመለስ ያብቃን። ከተሰደድንባት ሀገራችን ከምንሰደድበት እግዚአብሔርን እንዳናመልክ ከምንታገትባት ከርስታችን ከኢትዮጵያ ተመልሰን ነግሰን ለመኖር ያብቃን። ለዚህ ነው ቅዱስ ዳዊት ስራ ሳትፈቱ ስሩ፣ ያቅማችሁን ነገር ሰርታችሁ ብሉ፣ ቀሪውን ለነገ እግዚአብሔር ያስባል። ለነገ በመጨነቅ ዛሬን ማባከን የለባችሁም። ተማሪ እንዴት እንደሚያደርግ ታውቃላችሁ? ሰነፍ ተማሪ የአስኮላው ማለት ነው። የኛ ቤት የለበትም፣ የኛ ቤት የጠራ ነው። የአስኮላው ተማሪ ምን ያደርጋል? ተጋድሞ ይከርምና ፋይናል ፈተና ነው የምትሉት፣ ፋይናል ኤግዛም የምትሉት የእናንተ ሲደርስ ምን ያደርጋል መሰላችሁ? ማጥናት ይጀምራል። ማጥናት ይጀምርና ደግሞ የአንድ ገጽ ግማሽ ያጠናና ገጹን ይቆጥረዋል። 1 2 3 4 ይላል። ከሚቆጥር እኮ 2 ቢያጠና ይሻል ነበር አይደለም? ይኸውላችሁ የሚያጠናበትን ጊዜ ገጽ በመቁጠር ያባክነዋል ማለት ነው። ይሄ ነው ሞኝነት ማለት ነው። ስላላጠናቸው ገጾች እየተጨነቀ የሚያጠናቸውን ገጾች ያባክናቸዋል ማለት ነው። ስለ ነገ በመጨነቅ ዛሬን እናባክናለን። ስለ ዛሬ በመጨነቅ አሁንን እናባክናለን። ሰው የሚባለው የዛሬንና የነገን ውሎ ለእግዚአብሔር ሰጥቶ አሁንን በአግባቡ የሚጠቀም ሰው ነው። እግዚአብሔር አሁን ሰርተን እንድናልፍ እግዚአብሔር ይርዳን። ስለዚህ ስትጨነቁ ሐሳባችሁ ይበተናል። ግን ቢበተንም ጸሎታችሁን ግድ የላችሁም፣ አታቋርጡ። ሌላው ደግሞ ሰይጣን ምን ይላል? አንተ ኃጢአተኛ ነህና እግዚአብሔር አይሰማህም ሊላችሁ ይችላል። ኃጢአተኛ ስለሆንክ እግዚአብሔር አይሰማህም፣ ግን ይሰማል። እስኪ አንድ ጥያቄ ልጠይቃችሁ። እናት ሕፃን ልጇ ጭቃ ሲያቦካ በጣም ፊት ታቅፋው የምትኖረው ልጅ
መዳህ እምቢ ብሎት ብዙ ጊዜ ቢቆይ ለመዳህ በቅቶ ጭቃ አብክቶ ቢመጣ ምን ታደርገዋለች? ወይም ስኳር ቢደፋ ለዚህ በቃልኝ እሰይ ልጅ ብላ ትሰማዋለች። ችግር እኮ ነው የፈጠረው ልጅ አይደለም። ዕቃ ደፍቷል፣ ግን ለመድፋትም መብቃት ብላ ትስመዋለች። ከዚያ ኋላ አይምሮ ካወቀ በኋላ ሲያጠፋ ነው የሚገረፈው። እስከዚያ ድረስ ግን ጭቃ ተቀብቶ ቢመጣ ጎሽ 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 ተብሎ ይታጠባል ማለት ነው። እኛ ምንም አይነት ኃጢአት ይዘን መተን ብንጸልይ እግዚአብሔር ቸር ነው፣ ደስ ይለዋል። ነገ ከዚያ እናቲቱ እንዲያምትለው እንደምታጥበው ስለምታውቅ ነው። እግዚአብሔር እንደሚያነጻን ያውቃል። ከጸለይን እንደምንድን ያውቃል። ከጀመርን እንደሚያስጨርሰን ያውቃል። ሰይጣን ደግሞ ከጀመርን እንደምንጨርስ ስለሚያውቅ ነው። እንደው ሊቃውንት ምን ይላሉ? በዓለም ላይ ዋና ፈሪ ሰይጣን ነው ይላሉ። ታውቃላችሁ? ይሄን ዋና ፈሪው ማለት ነው። ታውቃላችሁ? ሰይጣን በጣም የመጨረሻ ፈሪ ነው። እኔ ፍርሃቱ የሚደንቀኝ ምንድን ነው? እኛን አለመናቁ። አይገርማችሁ? አሁን እኔን አለመናቁ። አሁን እኔ ራሴ 3 ቀን ሳላቋርጥ ጥሩ ጸሎት ብጸልይ እባብ ይመስልና ይመጣል፣ አይጥ ይሆንና ይመጣል። ኋላ ደግሞ እኔ በጸሎት ላሸንፈው ቆይ እና ደግሞ ጀማሪ ክርስቲያን ጳጳስ ይበልጣል አይደል? አቃጥላለሁ በጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። አቃጠልኩት ወይ ማለት ነው። አያልክ እስቲ እንደው ተቃጥሎ እንደሆነ እባቡ ብናርግ የሰድጄ ይሆን ብለን ማለት ነው እኮ ነው የጀማሪ ጸሎት ማለት ነው። አያችሁ አንድ የቤተ ክርስቲያን አባት ሲናገር ስለዚህ ጉዳይ ምን ይላል? እግዚአብሔርን እያሰብክ በመጸለይ እንጂ ሰይጣንን እያሰብክ በመጸለይ ሰይጣንን ልታሸንፈው አትችልም ይላል። እግዚአብሔርን እያሰብክ ስትጸልይ ግን እባብ ሆኖ ሊመጣ ይችላል፣ ጊንጥ ሆኖ ሊመጣ። ለምንድን ነው እንደዚያ ብሎ የሚመጣ? እንደዚያ ብሎ የሚመጣው ይሄ ሰውዬ ዛሬ 3 ቀን በተከታታይ መጸለይ ከጀመረ 30 ዓመት ሊጸልይ ይችላል። ስለዚህ ሳይደርቅ በርጥቡ ሳይርቅ በቅርቡ አሁን ማስቆም አለብኝ ብሎ እኮ ነው፣ ለማስፈራራት ማለት ነው። በጣም ፈሪ ነው። ኧረ እነዚህ ይሄ ሰውዬ ነገ አደጋ ይሆናል ብሎ ፈርቶ አሁን እንጂ አሁን እንጦንስን በፈተነበት እኔን መፈተኑ ያስቃል። በዚህ ዓለም ላይ ትልቁ ጨለማ ምን እንደሆነ ታውቃላችሁ? ትልቁ ጨለማ ማን ነው በዚህ ዓለም? እሱ ጀርባ ላይ ያለው እንሽላሊት ነው እባብ ነው? አይ አውቄ ነው። ይኸው ፈራችሁ ማለት ነው። በዚህ ዓለም ትልቁ ጨለማ ምንድን ነው ብዬ ነበር። ሞታውን ሁሉ ሰው ፈራ ማለት ነው። ይኸው እዚሁ ላይ ማስመሰከርኩ ማለት ነው። ስለዚህ ቅዱስ ዳዊት ምን አለ መሰላችሁ? ይቅርታ አድርጉልሽ እናቶች። ቅዱስ ዳዊት እንዲህ አለ፣ ወመጽአኒ ድንጋጼ ሞት ፍርሃት ወረአድ አሐዘኒ ወደ ፈነኒ ጽልመት አለ። የሞት ድንጋጤ ምን አለብኝ አለ? መጣብኝ። ፍርሃትና እንቅጥቅጥ ያዘኝ፣ ጨለማ ምን አለኝ አለ? ሸፈነኝ አለ። መዝሙር 54 ቁጥር 5 ላይ የሞት ድንጋጤ መጣብኝ፣ ፍርሃት ረሃድ እንቅጥቅጥ ያዘኝ፣ ጨለማም ሸፈነኝ አለ። እንዲሁም ሞትን መፍራቱን ደግሞ ሲያጎላው ደግሞ መኑ እሙሃበኒ ክንፈ ከመርግ እስርር ዋይርፍ። አረ እንደ ርግብ ብር ብዬ ሞትን ማመልጥበት ከሞት የሚያሳርፈኝ ምን በሰጠኝ አለ? ክንፍ እንዲሁ ማን በሰጠኝ አለ። ሞትን በጣም በዚህ መጠን የሚፈራ ነው። አሁን ሞተ ዘይመውት ሞተ ከመ ይሰዓሮ ለሞት። የማይሞተው ሞትን ሊሽረው መጣና ሞተና የሞትን መውያ ሰበረልን። አይቴ ቀኖት ከሞት ሞት መውያ ወዴት ነው እንድናደርገን? የማይሞተውን ሲሞት ሞት የማይነካ ነካ ገና ዛሬ። እሱም ማን ነው? ክርስቶስ ነው። አለትን የሚቆረጥሙ ጥርሶች ሁሉ ምን ይላሉ? ይሰበራሉ። ክርስቶስ አለት ነበረ። ያንን አለት ደፍራለሁ ብሎ ሞት ቀረብ። ወፀምፀሙ አጽናኒሁ ጥርሱን ርግፍ አረገበት። ጥርሱን አወለቀበትና ሞት ማንን ነክሶ ያስቀር? በማንም ላይ አቅም የለውም ሞት ከዚህ በኋላ። ስለዚህ ነው ቅዱስ ጳውሎስ እኮ የፎከረበት ሞት ሞጊያ የተደባ አለው። ድሮ እነዚያን ኃያላን እነ ዳዊትን የወጋህበት ጥርስ የት ሄዶ ነው አለው። ጌታችን የክርስቶስ የሞትን መውጊያ ሰበረልን። ሞትን ስንፈራ የነበረው መጣ ነው። የተፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን ምን አትበሉ አትፍሯቸው። ወለነፍስክሙ ኢይክሉ ቀትሎታ፣ ነፍሳችሁን መግደል አይቻላቸውምና
ስለዚህ ለምን አነ ውእቱ ትንሣኤ ወሕይወት፣ እኔ ምንድን ነኝ አለ? ትንሣኤና ሕይወት ነኝ አለ ዮሐንስ 11:25 እኔ ትንሣኤና ሕይወት ነው። ዘያምን በየመን ሞተ ያህዩ፣ በእኔ የሚያምን ሰው ቢሞት እንኳን ምን ይላል? ይነሳል። ከዚያስ ምን አለ? ድሮ ለምንድን ነው የምንፈራ? ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትማየጥ ከመ ይቀውፍና ዕፀ ሕይወት፣ ወደ ዕፀ ሕይወት የሚወስደውን መንገድ ይጠብቁ ዘንድ የምትገለባበጥ ሰይፍ የያዙ ኪሩቤልና ሱራፌልን እግዚአብሔር አዘዛቸው አለ። ለምን? አዳም እጁን አንስቶ ከዕፀ ሕይወት ምን እንዳይል እንዳይበላ። ከዕፀ ሕይወት ከበላ ምን ይላል? ምን ይላል? ይህ ሕያው ይሆናል ማለት ነው፣ አይሞትም። ስለዚህ አዳም እንዲሞት እግዚአብሔር የገነትን በር ዘጋው፣ እንዲሞት ስለፈለገ። ለምን? ካልተዘጋ ይገባና የሕይወት ፍሬ ይበላል፣ ሞትን ያመልጥ ነበረ። አሁን በሩን ስለዘጋበት አዳም ከነ ልጆቹ እየተንከራተተ ሞት ሲያሳድደው ኖረ። አሁን ያ የሕይወት ዛፍ ክርስቶስ መጣ፣ ከድንግል ማርያም ከእውነተኛይቱ ገራይተ ሕይወት ከመቤታችን ከሕይወት እርሻ ከሷ እውነተኛው የሕይወቱ ፍሬ በቀለ። ከዛ ምን አለ? ኑ የኔን ስጋ ብሉት አለ። ከዚያስ ኑ የኔን ደም ጠጡት። ከዚያስ የኔን ስጋ የበላ የዘላለም ምን አለው አለ? ሕይወት አለው። ስለዚህ ሞት የኔን ስጋ ለበላ ሁሉ ምን የለውም? አቅም የለውም ሞት በእናንተ ላይ። ዘበላ ስጋ የወሰት የደሜ አነ ይሄሉ ምስሌ ውእቱን ይሄሉ ምስሌ ወአነ አነሰው በዳህሪት ዕለት፣ ስጋዬን የበላ ደሜን የጠጣ ሰው እኔ ከእሱ ጋር እንዳለው እሱም ከኔ ጋር ይኖራል፣ በመጨረሻው ዘመንም አስነሳዋለሁ። ስለዚህ የሞትን ፍርሃት በገዛ ደሙ አብይ ውእቱ ስብሐተ ድንግልናኪ በማርያም ድንግል ፍጽምት በድንጋሌ ስጋ በድንጋሌ ነፍስ ህትምት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ብዙ ነው፣ ገናና ነው ይላሉ ሊቃውንት ውዳሴ ማርያም ሲተረጉሙ። እናንተ ምን አለባችሁ? አይበርዳችሁ? አይሞቃችሁ? እናንተ ኳስ ነው የሚደንቃችሁ። እንዲሁ ተጃጅላችሁ ያለቃችሁ ሰዎች ይቅር በሉኝ እሺ። ገሎ ማዳን ዘይቤ ማለት ነው። እሺ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እና ይሄ እስቲ የስርየት የድንግል ማርያምን ድንግልና የስርየት መክደኛ በሉት። በእውነት በሉ እንጂ የስርየት መክደኛ ያለበት ምክንያት ድንግልናዋ ማህተመ ድንግልናዋ ስላልተፈታ ነው። ስርየት የተባለ ደግሞ ይቅርታን ለዓለም ያወጣ ድንግልና የእመቤታችን ድንግልና። እኔ እውነቴን ነው። አይ ካህናት የታደሉት እመቤቴ ለማኅፀንኪ እግዝእቴ በረከቱ እፈቱ እግዚአብሔር ዘተጸውረ ቦቱ ይላሉ። እመቤቴ ማርያም ሆይ የማኅፀንሽን በረከት እፈልገዋለሁ፣ ይድረሰኝ የማኅፀንሽ በረከት። እግዚአብሔር ያደረበት ወደዚች ምስራቅ የማይዞር ማን ነው? ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ የሚያጽደለድልባትን ያችን ምስራቅ ዘወር ብሎ ማየት የማይፈልግ የጨለማው ልጅ ካልሆነ በቀር እሱ ማን ነው? መዞር የሚያሰኘኝ እኔ ወደ እመቤታችን ነው። ወደ እሱ ያልዞርኩ ወዴት ልዞር ነው ዛሬ? የስርየት መክደኛ በስርየት መክደኛው አነጋግርሃለሁ። በሉ በስርየት መክደኛው በሉ እመቤታችን ድንግል ላይ መክደኛው ማለት ታቦቱና ታቦቱ የሚጋጠምበት መግጠሚያው ላይ ነው። ጫፉ የታችኛውና የላይኛው የሚጋጠሙበት መግጠሚያው። ይሄ የስርየት መክደኛ የእመቤታችን ድንግልና ነው። የስርየት መክደኛ የተባለበት የእመቤታችን ድንግልና መጀመሪያ ብቻ ክርስቶስን ወልዶ ያቆም አይደለም፣ ዘላለም ይቅርታን ያሰጣል። ከልጇ ጋር እያስታረቀ እንማጸንበታለን። ባቀፉህ እጆቿ፣ በሳሙ ከንፈሮቿ፣ ባዘለ ጀርባዋ፣ በወሰነችው ማኅፀኗ ብለን እንማጸናለን። ዛሬም ይቅርታን ይሰጠናል። ስለዚህ ድንግል ማርያም ማኅፀኗ የይቅርታ ማኅፀን ነው። አነጋግርሃለሁ ማለት ምን ማለት ነው? የድንግል ማርያም ማኅፀን የሃይማኖት መስበኪያ ነው። የሃይማኖት ምስክር ነው። የእምነት መግለጫ ነው። ወትሜህሮሙ ሰጊደ ለስሉስ ማህያዊ፣ ለማህያዊ ሥላሴ ስግደትን የምታስተምርላቸው ናት። ድንግል ማርያም እምነትን የምትገልጥ ናት እንጂ እምነትን የምትጋርድ አይደለችም። እመቤታችን ዘላለማዊ ድንግልና ነው ያላት። የስርየት መክደኛው አይፈታም። ለምንድን ነው የማይፈታው? አካላዊ ቃል ነው የገባበት። የእግዚአብሔር ቃል ነው ያደረበት። ለምን ሲባል እግዚአብሔር የሚነጋገርበት የስርየት መክደኛ ነው። ያ ማለት
የድንግል ማርያም ማህፀን የእምነት ሰባኪ ነው። እንዴት ነው የሚሰብከው? ሳትወልድ ድንግል ናት። እስኪ ሳትወልድ ድንግል በሉ። ስትወልድ ድንግል በሉ። ስትወልድ ድንግል በሉ። እሺ ከወለደች በኋላ ድንግል በሉ። እስኪ እንደገና ደግማችሁ ንገሩኝ። ያይ ሶስቱንም ንገሩኝ እንጂ። እሺ እሺ ከወለደች በኋላ ይሄ ማለት ምን ማለት ነው? በስርየት መክደኛው ምን እልሃለሁ ነበር ያለ? ዘብዛባ ሁኜ እንዳይመስላችሁ እሺ። ነገርን ከነገር ለማገናኘት ነው የምደግመው። እሺ በስርየት መክደኛው ምን አረጋለሁ ነው ያለው? የስርየት መክደኛ ያልነው በሐዲስ ኪዳን ሲተረጎም ምንድን ነው? የእመቤታችን ምንድን ነው? ድንግልናዋ ነው። ድንግልናዋ ነው የስርየት መክደኛ። ስርየት የተባለ ይቅርታን የሰጠ ክርስቶስ ከማን ስለተወለደ ነው? ከእመቤታችን ስለተገኘ። እንደዚያ ከሆነ ሳትወልድ ምንድናት? ድንግል በሉ። ቀጥሉ። ስትወልድ ከወለደች በኋላ ለምን በሉ እንጂ። ምን ያደርጋል ይሄ ስትሉ ለልጇ ምስክር ስለሚሆን። ምን? ኢየሱስ ክርስቶስ ሳይወለድ አምላክ በሉ፣ ሲወለድም አምላክ፣ ከተወለደ በኋላም አምላክ። ስለዚህ ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ ዘትማልሙ ወክም መውት እስከ ለዓለም፣ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ያው ነው ይላል። ያው ነው። ሳትወልድ ድንግል ሳይወለድ አምላክ፣ ስትወልድ ድንግል ሲወለድም አምላክ፣ ከወለደች በኋላም ድንግል ከተወለደ በኋላም አምላክ። ድንግልናዋ አለመለወጡ የልጇ አምላክነት ላለመለወጡ ማስረጃ ነው ማለት። ለማይለወጠው ልጇ ምስክር እንድትሆን እሱ ሰው ቢሆንም አምላክነቱ ስላልተለወጠ እሷም ብትወልድም